እኮ አይደለም ላወራሽ የፈለኩት ነው እኮ አልክ እኮ በቃ አንዴ መናገር የፈለኩት አይ አፍሽን ዝም ብለሽ አትጃጃ። ምን ማለት ነው? እንዴት ማለት ነው? እናውራ አልገባሽ? አሁን ይሄ ሁላ እንዲደረሰን ሞልተህ የምታወራውን ስራ ስለማልሰራ። ሰላም ሰላም፣ እንዴት ናችሁ ቤተሰቦቼ? ሁሉ ሰላም፣ ስራ፣ ህይወት እንዴት ይዟችኋል? እኛ ጋር በጣም ቆንጆ ነው፣ እግዚአብሔር ይመስገን። ሳምንቱ እንዴት ነበር እናንተ ጋር? እኛ ጋር በጣም ቆንጆ ነበረ። ዛሬ በአንድ ቪዲዮ መጥቻለሁ። ያው ተንኮል እንደማያልቅብኝ ታውቃላችሁ አይደል? ምን አሰብኩ መሰላችሁ? ያው ሁላችንም የሚያጨቃጭቀን ነገር ነው ብዬ ነው የማስበው። ምክንያቱም ሲጠየቁ ደስ የማይላቸው ነገር አንድ ነገር አለ፣ ታውቃላችሁ አይደል? ያው ገንዘብ። ትናንትና አስቤዛ ልገዛ ብር ወስጄ ነበርና እስቲ ዛሬም ድጋሚ ለአስቤዛ ብር ስጠኝ አልበቃኝም እለዋለሁ ማለት ነው። የሚበቃኝን ያህል ብር ሰጥቶኛል፣ ግን እንደዛ ብለው ምን ሊል እንደሚችል አላቅም። እንዴት አልበቃሽም ምናምን ሊለኝ ይችላል፣ ግን እንደዛ አለም አላለም አንድ ላይ እናያለን ማለት ነው። ግን ንጭንጭ ነው የምለው በቃ ማለት እኔ ስለማልሰራ ነው ምናምን 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 ብዬ እንትን እላለሁ ማለት ነው። ትሪት ያደርገኛል ወይስ እንዴት ምናምን እንዳለን ልክ እንደለመደው በቃ ምናምን ብሎ ይነጫነጫል። አብረን የምናየው ይሆናል። የሚነጫነጭ ይመስለኛል። እንዴት አታብቃቂም እንዴ ምናምን ካለ እኔ ስለማልሰራ ነው እንዲሁም ወጥቼ እሰራለሁ ምናምን ብዬ እንትን እላለሁ ማለት ነው። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ፣ ሰብስክራይብ እያደረጋችሁ አበረታቱን። እወዳችኋለሁ። ወደ ቪዲዮ ፊልም ላይ ነው እንዴ? ስንተኛ ያየው ይሄን ፊልም ይሄን ኳስ ታዲያንቺ ምን ጎዳሽ እኮ ነው ፊልም ላይ። አሁን ደግሞ በተረፈ ይሄ አንቺ ጋር ነው የሚቀርው እኮ ምን ማለት ነው? እንዴ 30 ጊዜ ደግመህ ኳስ ምንድን ነው? አንድ ኳስ 30 ጊዜ ብታይ ስንተኛ ያየው ይሄን ጨዋታ? ሃይላይት ነው ያለው። አሁን ያልቸገረሽን እንደምታውቁ አላየኸው? ኳሱን አላየኸው? ለአስረኛ ጊዜ ነው የምታየው? ስንተኛ ነው? ቆይ ስታየው እሺ ንገረኝ። ሰለቸኝ። እኔ እራሱ ሸመደድኩት ኳሱን። እንዴት እንደሆነ እራሱ ብትጠይቀኝ አሁን እነግርሃለሁ። ምንም እንደ ጉዳቱ አልታየም ዝም ብለሽ እንዴት ማለት ነው? ጉዳቱ አልታየኝም ማለት አይ አልኩ ብለሽ ማተማ አሁን የምትከፍቺው አላየሁም። ግን ባላየውም እንደው ዝም ብሎ አንተ ከምታይ እንደዚህ አንድ ኳስ 30 ጊዜ ደግመህ ከምታይ ይሻላል። አጥፍተሽ ገላገልሽ። ለምን ጉልበተኛ ትሆኛለሽ? ጉልበተኛ ነው ጨጓራ ሰውነት በጣም ጨምሯል። ምን አግኝቼ ምን አውቃለሁ። ቦርድ ራሱ ከኔ ይበልጣል። እኩል አይደል ያረገዘው ታዲያ? እግዝና አንቺ ብቻ ነው። ገበያ እኮ ሂጅ ምንም የፈለኩትን ነገር ሳልገዛ ነው የመጣሁት። ለምን አታሽ? ኧረ ብር አልበቃኝም። እንዴት እንዴት አልበቃኝማ? ብር እንዴት ማለት ምን ገዝተሽ ነው ያልበቃሽ? አስቤዛ ልገዛ ነበር አልበቃኝም። ብር ሳልገዛ ነው የመጣሁት እኮ። ምን የተለየ ነገር ኖሮ ነው ያልበቃሽ ማለት? ከሌላው ጊዜ ምን ተለይቶ ነው ያልበቃሽ ነው እኮ። አሁን ጨምሯል።
ምን ገዛዛል? የተለየ ነገር ነው። እሱ አይጨምር አይችልም፣ ይጨምራል። ምንም ማሪ ብር አልበቃኝም ነው። ምንድን ነው የተለየ ነገር ነው የምትለው? በጣም አወራርሽ እኮ በቂ ነገር ገዝቻለሁ ነው የመጣሁት እኮ። አልገዛሁም፣ ምንም ነገር አልገዛሁም። በቃ የፈለኩትን ነገር አልገዛሁም። አልገዛ ነው የመጣሁት። አልበቃኝም ስትይ እንዴ ተደሎ ያልበቃኝም በቅቶኛል በል እንዴ አላልኩም። እሱማ ታዲያ እንደዛ ሳይሆን ምን ገዛሽ ማለት የሚያስፈልገውን ነገር ነው። ኮሽ ምን ልዘርዝርልህ የገዛሁትን ላስደምረው። አሁን ለሱ ምን አልኩኝ? ጠየቁሽ። አሁን እኮ አንተ እንደዛ ነው ያያልክ ያለው ነው ወይስ መስግቤ መጥቼ ይሄ ያህል ብር ነው ይሄ ምን ያደርግልኛል? ታዲያ ምንድን ነው አሁን እየጠየቀኝ ያለው? ምን ገዛሽ ማለት እኮ አትቆጪ። ታዲያ ለምን ትቆጫለሽ? ለምንድን ነው የማልቆጣው? የሰጠኸኝ ብር አልበቃኝም። ደግሞ ምን ገዛሽ ጽፌ ላሳየህ መጠየቅ የለብኝ እኮ የነገርኩህ እኮ ነው እንዳልበቃ ጠየቀኝ፣ መለስኩልህ። አልበቃኝም፣ ተወዷል። ምኑን ከምኑ ላደርገው? ወይ ደግሞ ራስህ ገዝተህ ማምጣት ነው። እንደዛ አይነት አስተዋውቃለሁ። ምኑ አስቤዛው ነው ብሩ እንዴት እንደማይበቃ የዛን ጊዜ ታየዋለህ። አሁን እንደዛ አይነት ወሬ የምታወሪው ሆነሽ እንዴ? ጭራሽ ሂድና ገዝተናት አይ ወይ ደግሞ ጽፍልሃለሁ። ታዲያ እሱን ከሆነ የፈለከው ጽፌ በወረቀት ዝርዝሩን ሰጥሃለሁ። የገዛሁትና ብሩን። ደህና ነሽ? በጣም ደህና ነኝ። ደጋግመህ ጠየቀኝ። ምንድን ነው እንደምንስ ብጠይቅሽ ምንድን ነው አንቺ ቀስ ብለሽ መመለሱ የከበደሽ? ነገርኩህ እኮ እንዳልበቃኝ አይደል? ስለዚህ ምን ማጠይቅ ነው? ለምን ነገር ጠየቀኝ አይደል? መለስኩልህ። ደጋግመህ እንትን ማለት ለምን አስፈለገ? ማለት ደህና አይደለሽማ። አሁን ይሄ የሚያስቆጣ የሚያበሳጭ ነገር አይደለም። የምጠይቅሽ ጥያቄ ምን ገዛሽ፣ ምን ቀረሽ፣ ምንድነው ያልገዛሽው የሚለውን ነገር ልትነግሪኝ ነው። ሌላ እኮ አይደለም እንጂ አንቺን መቆጣጠር እኮ አይደለም። እሱማ ከዚህ በላይ እንዴት ትቆጣጠር? ምንድነው ለአንተ መቆጣጠር? ነገሩን አታንሻፊብኝ እናቴ። እንዴት አታንሻፊያ? በቃ ምን እንዴት አለው? አልበቃኝም አልሽ፣ ነገርሽ። ምንድነው ያልበቃሽ አልኩሽ። እሱን ስጠይቅሽ መመለስ ነው። ይሄ እኮ ምንም እኮ ተራ ነገር ነው። ተነጋግሮ ነገርኩህ እኮ አስቤዛ ተወዷል። እንደ በፊቱ አይደለም፣ ዋጋ በጣም ጨምሯል። ስለዚህ ብሩ አልበቃኝም። የሰጠኸኝ ብር እዛ የፈለኩትን ነገር አልገዛውም። ዝም ብሎ ይሄን አቅርቤ ያንን አቅርቤ እኮ አይደለም። እስቲ ማለች እንደው ተንፈስ ካረግሽ ብዬ ነው። ትቀልዳለህ። ዶሮ ብርስጠኛ ነው። አይ ለነገሩ ሁሉንም አልፈልግም። ወይ ራሴ ይደገስ። አሁን ምን የምትገዢው የምትፈልጊው ነገር አይታወቅ። አሁን ብር አምጣት ያለሽ እኔ አስቤዛ ምንም ነገር አልገዛሁም አልኩህ። የለም ቤት ውስጥ አስቤዛ አልገዛሁም። ምን ስታደርግስተሽ የመጣሽ ዘይት ምናምን ገዛው አለቀ ብሎ እኔ ዘይት መግዣ ብቻ ነው የሰጠሁሽ። አልበቃኝማ እንዴ ሌላ ስንት ነገር ይገዛል። ምን ያስቃል እንዴ? ዘይት መግዣ ነው የሰጠሁሽ። ዘይት ነው አስቤዛ ገዝተሽ መጣሽ። ሌላም ብዙ ነገር ገዝቻለሁ። ግን በቃ ሌላው ነገር
አልገዛሁኝም። ምስር ምናምን ነው የገዛሁት። ሽንኩርት፣ ቲማቲም፣ ድንች ምናምን ነገሮችን አልገዛሁም። ምን ነው የገዛሁትን አምጥቼ ላሳየህ? ላስቆጥር እንዴ? አይ ነው እንትን አላ እኔ ሌላ ነገር ተጠቅመሽበት ከሆነ መናገር ነው ማለት ለሌላ ጉዳይ የምታረጊበት ነገር ነው። አሁን የምታያቸው ነገር የተሰጠሽ እኔ የሰጠሁሽ ገንዘብና አንቺ የምታወሪ ነገር ቶታሊ ባላንስ የማያደርግ ነው። ምንድነው የተጠቀምሽው ነገር ማለት? ታዲያ ዘይት ገዛው ብልሽ አስቤዛ ገንዘቡ አለቀ ማለት እኮ ምን ማለት ነው? ምንድነው ታዲያ የምትጠቀመው? ይመርቃለሁ እሱ እኮ ነው ጥያቄው። የጠየኩሽ እኮ ለዛ ነው። ስጠይቅሽ ገንፈል ትያለሽ። ጭራሽ አንቺን ትሪት እኔ ለምጠይቅሽ ጥያቄ በአግባቡ መመለስ ሲገባሽ እኮ እየተቆጣሽ ነው። ምን ገዛሽ? ምን ጎደለሽ? ምንድነው ያልተገዛው ነው ልልሽ የፈለኩት። እያንዳንዱን ነገር የገዛሁትንና ያልገዛሁትን ነገር አምጥቼ ላሳየህ ወይ ነው የኔም ጥያቄ። ስለዚህ አትጠይቅ ነው እንዴ? አልበቃኝም ገንዘብ ካልኩ እኮ በቃ ስላልበቃኝ ነው እንጂ ምን ልጠቀም እችላለሁ? እስቲ ንገር እንዴ። ምንስ ብትጠቀሚ ገንዘብሽ አይደለም? እሱ እኮ አይደለም ላወራሽ የፈለኩት ነው እኮ አልክ እኮ በቃ አንዴ መናገር የፈለኩት። አይ አፍሽን ዝም ብለሽ አትጃጃይ። ምን ማለት ነው? ነገርኩሽ አይደል? ስነግርሽ በቃ መልስ መመለስ ካለብሽ መልሽ። ምንድነው የምትይው? መለስኩልህ። በቃ የራስሽ ጉዳይ ነው። ምን ማለት ነው የራስሽ ጉዳይ? ምን አይነት ሰው ነሽ? አትነዝነዥ ዝም ብለሽ። አረ ይሄ ምንዝነዛ ነው አንተ? ጥያቄ ከተጠየቅሽ ጥያቄውን በአግባቡ መመለስ ነው። ስጠይቂ መመለስ ነው እንጂ እንደው ለምን ጠየቅከኝ ሌላ ነገር ምን አደረግሽ ማለት ነው ምናምን ለምን ትገባለሽ? ያልከውን እኮ ነው ፈጥሬ ነው እንደወራው። ሌላ ነገር ተጠቅመሽ ከሆነ ተናገሪ ማለት ነው ማለት ነው። ምን ልጠቀም እችላለሁ? እስኪ ንገር። ወጥቼ ሲጠጣ ነው ወይስ ስበላበት ነው? ምን አስበህ ነው እንደዛ የምትለው? ለመናገር ያለብሽን ነገር ተናግረሽ መግባባትና መጨረስ እንጂ ዝም ብሎ መነጫነጭ ነው ጥቅሙ። እኔ እኮ አልተነጫነጭኩም። ተነጫነጭሽ እንጂ የገዛሽው ነገር ኤክስትራ ነገር ካደረግሽ ይሄን አድርጌያለሁ ብለሽ መናገር ነው። ምንድነው? ምን ማለት ነው? በቃ የፈለግሽውን ማድረግ እኮ ነው። ታዲያ እንደዛ ከሆነ ምንድን ለምን ትጠይቀኛለህ እንዴ? ማወቅ አለብኝ አለብኝ። ምንድነው የሚያስጠይቅ ሲጀመር? አትሊስት ማወቅ አለብኝ። በቃ ምንድን ነው ካልሽኝ ይሄን ገዛሁኝ ይሄን እኮ ልጻፍልህ። ከዚህ አሁን ጽፈሽ ብታሳውቂ ምንድን ነው የሚጎዳሽ? ይሄን ብር ነው ምንድን ነው የሚጎዳሽ? ምንድን ነው የሚጎዳሽ? ለእኔ ብትነግሪኝ ጽፈሽ ብትነግሪኝ ምንድን ነው የሚጎዳሽ? አንተ አታምነኝም ነው? ገንዘብ ይሄን ያህል እንደሌለ ምን ማለት ነው? እንደሌላ ይሄ ሌላ ሰው ነው እንደላከው። እኔ እኮ እንትን አይደለም ሲጀመር እቺ ገዝቼ እናሳይ ያማል እንዴ? ጭራሽ ተገለፍጣለህ። አይ እንደው በቃ ጥያቄ የለም ወደ ሌላ ሳይት ተወስዱብኛለሽ። እንዴት እኔ እኮ አሁን የምታወራው ነገር ስላልገባኝ ከአንቺን ከመቆጣጠር ለምን ታስቢዋለሽ ነው ሲጠይቅሽን ጥያቄ ለምን አንቺን ከመቆጣጠር ታስቢዋለሽ? ከምን ላስበውሽ? በቃ ኖርማል ልክ ተራ ኖርማል ጥያቄ እንደምትጠይቅ ብጠይቅሽ ይሄን ገዛሁኝ ይሄን ገዛሁ ኖርማል ገበያ ስትወጪ መቼም አይ ለምን ቪዲዮ ልስራለህ እንጂ ዝርዝር ጽፈሽ እነሱ ልክ ሲሰጡኝ ይሄን ያህል ገንዘብ እንደከፈልኩኝ ለምን ይሄ ምንድን ነው ወይ ደረሰኝ ላምጣልህ አይሻልም? እሱም ችግር የለውም የምታመጪው ሞር ደግሞ ታማኝነትሽ ይጨምራል። የበለጠ እንዳምንሽ ታደርጊኛለሽ። የምርህን ነው? ታዲያ ምን ችግር አለ ማለት እኔ በደንብ እንዳምንሽ የገዛሽ እስከ ዛሬ ድረስ አታምነኝም ነበር ነው? ያመንኩም አላመንኩም ምን አማራጭ አለኝ? ከመቀበል ውጭ እንዴ? ከመቀበል ውጭ ምን አማራጭ አለኝ? ታዲያ ለምን ቤት አስገዛው? ምኑ አስፈይዘው እንዴ? ከመቀበል ውጭ ምናምን ብለህ ራስህን እንትን ከምትል ለምን ራስህ አትሄድም?
ሁለት ስራ ከባድ ነው። አሁን ከምንከራከር ይሄን ገዝቻለሁ በቃ ፔሪድ አለቀ። ሌላ እንደገና ታሪክ ውስጥ ከምንገባ ይሄኔ እኮ በጣም ተራው ነገር ነው እኮ የወሉ ደቂቃ ምናምን እንዴት ማለት ምናወራ አልገባሽ? አሁን ይሄ ሁላ እንዲደረትን ሞልተን የምታወራው ስራ ስለማልሰራ ምን እንደሱ ይሰማሻል? እንዴት ነው እንጂ በጣም ነው። ምን ያገባው? ጭራሽ ጽፈሻል ትተኛለህ። አንቺ ነሽ ደረሰኝ እኮ ላምጣልሽ። እኔ ደግሞ ደስ ይለኛል ባወቅ ደረሰኝ አይደለም። እስኪ በስነ ስርዓት ዝርዝሮቹን ጽፈሽ እንደው አምጥተሽ ነው ማውራት ያለብን። አምጪ እንደው ያንዳንዷን ይዘሽ መተሽ በሱ መሰረት ነው የምናስተካክለው። በምን መሰረት? በገዛሽውን ወጪሽን ማወቅ ፈልጋለሁ። ዘይት ገዝተሽ መተሽ ነው አስቤዛ ጨረስኩ የምትይ? ብሩ ለሌላ ነገር ተጠቅመው እሱ ያስማማል። ስለዚህ ብር ስጠኝ አሁን ላስቤዛ። ዝርዝሩን አምጪ መጀመሪያ። የምኑን ዝርዝር? የገዛሽው ዘይት ብቻ ነው የገዛሁት። በቃ አንቺ አሁን ወረቀቱን አምጪ እና በቃ እንትን እንበል። ወረቀቱን አምጪ? አንተ ቆይ ደረትን ነፍተህ ወረቀት አምጪ ያልከኝ ነው? የምርህ ነው? ይሄ እኮ ክፋት አይደለም። ከክፋት ለምን ታስቢያለሽ? እንዴት በጠይቄ ከክፋት አታስቢው ነው የምልሽ። አሁን አንተ እንደዛ የምትለው እኔ ስለማልሰራ አንተን ቁጭ ብዬ ስለምጠብቅ ነው? ያገናኛል። አሁን እና ታዲያ ከመቼ ጀምሮ ነው አንተ ወረቀት አምጪ የምትለኝ? እንግዲህ እንደገባሽ አድርጊ። እንደምንም በቃ አሁን መጠየቄ እንደ ክፋት ካሰብሽ ፊት ላይ ነው የምወረውርልህ። ደግሞ ጭራሽ ወረቀት ምናምን ብለው ወረቀት ጠቅልኝ ነው። የለም እንደውም ወረቀቱ አጣሁት። ወረቀቱ አፍንጫሽ ተነፋፍቷል። ጭራሽ አትነፋፊ። አጣሁት። ከየት ላምጣ? እንኳን አጣሽው እና እሱን ካላመጣሁኝ አትሰጠኝም ብር ነው? አይ እኔማ እና አልሰጥሽም። ለምን አልሰጥሽም እኮ ታዲያ ምንድን ነው? ምንም ያው የደበቅሽው አይደለም። የደበቅሽውን ካሜራ ማለት ነው ሄደሽ ታመጪውና አሁን ባንጂ ቤት ማለት ነው ካሜራ ደቅነሽ እኔ ልታበሰጫጭ አሁን አንቺንም በአንቺ ቤት እኔም ካርገሽ ተዘጋጅተሽ ምናምን ተዘጋጅተሽ ሞተሻል። ሰላም በያቸው ቤተሰቦችሽ። ቀድመሽ ብለሻቸዋል ግን እንዳትነካኝ የኔ ቆንጆ ግራ ገባኝ። ጤነኛ አይደለም በሽተኛ ሳማንከኝ ነው ተጫወት። አሁን ባንቺ ቤት ፕራንክ ልታደርጊ ነው የወሉት ግን አይደል? እንዴት አወቅ? መጀመሪያ ላይ ደነገጥኩ እውነት ለመናገር። ከዛ በኋላ እንደው ያሉን አትሄድ እንደው ንግግርሽን ጠመም ስትልብኝ ኤኒዌይስ ይሄ ፕራንክሽ አፈር ፍረሽ ቢዩ ቤተሰቦቻችን እንግዲህ ይኸው ሁሌ በእሷ ቤት ስሰቃይላት ነው የምኖረው። አገኘው ብላ ነበርና ገና መጀመሪያ በቃ ሳቄ ሁሉ እየሳብኩ የነበርኩትም ከዛ ሰዓት ጀምሮ በቃ በደንብ እርግጠኛ ነኝ። እንደውም እንዴት ላድርገው እያልኩኝ ነበር ሳስብ የነበረው። ወዲያው ልናገር ነበር። እናት ነግረኝ ምን አስለፈለፈኝ? ሁሉ ምን አዳረቀኝ? እኔ ልታደርቀኝ አይደል እንዴ? መጀመሪያ ካሜራሽን ደቅነሽ መከራሽን ዘርተሽ የምትጠብቂ እኮ ታዲያ ለምን አትነግረኝ? መጀመሪያ ካወቅ ኤኒዌይስ ቤተሰቦቻችን ፕራንክ አደርጋለሁ ብላ ነበር። ራሷ ፕራንክ ታደርጋለች መሰለኛ። ያው ቪዲዮሽ እንደጀመርሽው ጨርሽናል። እውነት በጣም ነው የተናደድኩት። አልተሳካልኝም። ለማንኛውም የዛሬው ፕራንክ እኔ ራሴ ፕራንክ አደረገኝ።
እንደዛ ነገር ነው እንግዲህ እንገናኛለን። ዞሮ አገኛለሁ ማርያም ወይ እንደው እንዴት እንደተበሳጨው ደግሞ ቢያንስ ስራ ምናምን ስለው ራሱ እኔ ስራ ስላቆምኩ ነው ምናምን ስል ቢያንስ እንኳን የሆነ እንዴ ምናምን ተላለብኝ እንጂ ጋይራስ ቻው ቤተሰቦቻችን፣ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን አትርሱ። እሷ ረስቷለች። ባይ